ሰላም ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ወደ ቤተሰቦቼ ወደ ተመልካቾቼ ሰላም ይብዛላችሁ። በዚህ ቤት አዲስ ከሆናችሁ ማለት ዛሬ የመጣችሁ ከሆናችሁ በቤቴ ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት ጋብዛችኋለሁ። ወደ ቤተሰቦቼ በጣም ያሳዝናል። እግዚአብሔር የሰው ልብ ይሰብራል በጣም ከምለው በላይ። እንግዲህ ሄሉ በአሁኑ ሰዓት ሰውን አታውቅም፣ በአሁኑ ሰዓት ሰውን አታውቅም እና ሄሉ እኔ ጎደኛሽ ነኝ እኔን አታውቅኝም እኔ አታውቂም ወይ ብሎ ሲጠይቃት ምንም መልስ መስጠትም አልቻለችም። ምንም ማወቅም አልቻለችም። እኔ ጎደኛ የለኝም አላቅህም ብላ እንግዲህ ጮቱን ቀጠለች ቤት ውስጥ ማለት ነው። ብቻ በጣም ከባድ ነው በእውነት። ተነስታ ትጨበጨባለች፣ ትጮዋለች ቤት ውስጥ በጣም በቃ ማለት ጩኸት አይደለም። እንግዲህ እንትኑ ቪዲዮ ሳይለንት አድርጌ ነው ማለት ነው። ልጁ እጇን ይዞ እንትን ያደርጋታል፣ ማስማት አልቻለችም። እኔ ጎደኛ የለኝም እኔ በቃ ብቻ ምን እንደምላቸው አላውቅም። በጣም ያሳዝናል። እግዚአብሔር የሰው ልብ ይሰብራል ከምለው በላይ ማለት ነው። በጣም ያሳዝናል፣ በጣም ያሳዝናል በእውነት። እና ውድ ተመልካቾቼ ቤተሰቦቼ አያችሁት የሰው ህይወት ምን እንደሚመጣ እንዴት እንደሚሆን በጣም ከባድ ነው። በጣም ያሳዝናል በእውነት። ይሄ እንግዲህ ከካሜራ ጀርባ የሚሰራ ልጅ ነው ማለት ነው። እንግዲህ ማለት ካሜራ ጀርባ ሆኜ ነው የሚሰራው፣ ካሜራ ፊት ለፊት ሆኜም አላቅም ይላል። እንግዲህ የእሷ ጓደኛ ነው ማለት ነው። እና አስቡት፣ በጣም ከባድ ነው። እና አላቅህም፣ ጓደኛ የለኝም፣ ሰው የለኝም፣ ውጣልኝ ብላ እንግዲህ ትጫዋለች ማለት ነው። እና በጣም ከባድ ነው በእውነት። በጣም ከባድ ነው ማለት ብዙ ጊዜ ጫና ሲበዛ አእምሮ ላይ በጣም ጫና ሲበዛ የሰው አእምሮ ላይ ጫና፣ የቤተሰብ ጫና፣ ብዙ ጫናዎች ሲበዛ ጊዜ በትንሹ አእምሮ ይለቃል ማለት ነው። ሰው በእውነት ከባድ ነው። በጣም ከምለው በላይ ማለት ነው። ሄሉ በሰው ጭንቀት ላይ ነው እንግዲህ ልጁ እንዳወራው ከሆነ እንዳስረዳ ከሆነ እንግዲህ ይሄ አንደኛ የቤተሰብ ጫና ነው፣ ሁለተኛ ደግሞ የእናንተ ኮሜንት ነው፣ የእናንተ ሀሳብ ነው። ብዙ ጭንቅ ሲበዛት ነው እንደዚሁ የሆነችው። እኔ ከጎኗ ነኝ። እኔ ሁሉም ነገር ከካሜራ ጀርባ እንግዲህ እየሰማው እያየሁ እኔ ነኝ። እና በጣም ጭንቀት የሆነው አንደኛ የእናንተ ኮሜንት እና የእናንተ አስተያየት እና የእናንተ ሀሳብ ነው ይላል። ሁለተኛ የቤተሰብ ጫና ይላል። እና በጣም ከባድ ነው። በእውነት ያሳዝናል። በጣም ከምለው በላይ እንግዲህ እኛ ማለት አናውቅም። ታማ ነበረች እሷ ስታመም፣ ልጁ እንግዲህ እንዳለው ማለት ነው። እሷ ስታመም ወደ ሆስፒታል ነው የወሰድነው። ሆስፒታል ሲወስድ ጊዜ ከሆስፒታል ጥላ ነው የጠፈችዋ። ጣፍታ እንግዲህ እኛ ያገኘነው ቦታ በጣም ከባድ ቦታ ነው። በጣም የሚያስፈራ ቦታ ነው። እዛ ውስጥ ነው ያገኘነው። እንግዲህ እዛ ውስጥ እሷ አግኝተን እንግዲህ ብዙ ልጆች ወደ ጸበል ወሰዱት ምናምን ትላላችሁ። እንግዲህ እዛ ቦታ ላይ በጣም የማይሆን ቦታ ላይ ነው ያው የነበረችው። እዛ ቦታ ላይ አግኝተን እንግዲህ ጸበል ልድማለች። ከዛን እዛ ቦታ ላይ አግኝተን እንግዲህ ወደ ቤቷ ይዘን ነው የመጣ ነው። እንግዲህ ቤቷ ላይ ሲመጣ ማንም ሰው ማለት በቃ አታውቅም፣ ሰውን መለየት አትችልም ይላል። እንግዲህ በጣም ከባድ ነው በእውነት ያሳዝናል። በጣም ከምለው በላይ
እና ቤተሰቦቿን በጣም ጭንቅ ውስጥ ናቸው። አባትየውም በጣም ጭንቅ ውስጥ ነው። እናትየውም በጣም ጭንቅ ውስጥ ናት እያለችው እና በጣም ከባድ ነው። በጣም ከባድ ሁኔታ ውስጥ ናት እያለችው እንግዲህ ይላል ልጁ እና በጣም ከባድ ነው። አምላክ አስባት። እንግዲህ ጸበሉንም ይዤ መጣሁ አለ። ጸበሉን ይዤ ስመጣ አልጠጣም ብላ አስቸገረችኝ። በቃ አልጠጣም፣ ጸበሉን መቀመስ አልችልም ብላ አስቸገረችኝ። እንግዲህ ቤተሰቦቿ ከመጡ ምን ያደርጋሉ ብለን ነው እንግዲህ ቤተሰቡ እንዳይመጡ አድርገናል እንግዲህ ይላል። በጣም ከባድ ነው በእውነት በጣም ያሳዝናል። እና ታስራ ነው እጇና እግሯ ታስራ ነው እንግዲህ ያለችው ይላል። በጣም ከባድ ነው፣ ያሳዝናል በጣም ከምለው በላይ ማለት አሁን ለምን ታሰረች? ለምንድን ነው የምታስሩት? በምን ማለት ለምንድን ነው ምናምን ብላችሁ ትጠይቃላችሁ። ያሰርነው ምክንያት የማይሆን ቦታ ትወጣለች፣ የማይሆን ቦታ ላይ ነው የምትሆናት። ለዛ ነው ያሰርነው። እናንተ ኮሜንት ላይ ገብታችሁ እንደዚህ ትላላችሁ ብለ እንግዲህ ልጁ ያወራል። የራሱ ሀሳብ ማለት ነው። የራሱ ሀሳብ ያጋራል ማለት ነው። ምር ከባድ ነው፣ ያሳዝናል። አምላክ አስባት፣ ጤናዋን አምላክ እግዚአብሔር ይመልሳት። በጣም ከባድ ነው በእውነት የሰው ልጅ አያችሁት፣ ለትንሽ እኮ ነው እንደዚህ መሆነውና ፈጣሪ አስባት፣ ፈጣሪ በምህረቱ በቸርነቱ አስባት። በጣም ያሳዝናል። እና ውድ ተመልካቾች፣ ውድ ቤተሰቦች እንግዲህ ዛሬ ይሄ ነገር በጣም ስለተሰማኝ ነው ቪዲዮ የሰራሁት ማለት ነው። ማለት በጣም መልካም ልጅ፣ ጎበዝ ጠንካራ ልጅ፣ በጣም ማለት ምን እንደምላችሁ አላውቅም። ብርቱ ልጅ ናት። እንግዲህ አስባችኋታል ማለት ጀግና ልጅ ናት እና እንደዚህ መሆኑ በጣም ከባድ ነው፣ ያሳዝናል በጣም እና ትላንትና መልካም ሰው፣ ትላንትና ራሷ ችላ የሚኖር ሰው፣ ለሰው የበቃችዋ ሴት፣ ትላንትና ለሁሉም የቆመች ሴት ዛሬ እጇና እግሯ ታስሮ እንደዚህ መሆን በጣም ከባድ ነው፣ በጣም ከባድ ነው። በጣም ያሳዝናል። የሰው መኖር ከንቱ ነው። የሰው መኖር በጣም ከባድ ነው እና ውድ ቤተሰቦቼ እግዚአብሔር በምሕረቱ በቸርነቱ አስባት፣ በደግነቱ አስባት እንላለን። ቤተሰብ እንግዲህ በቀጣይ ፓርት ላይ እንገናኛለን። ፈጣሪ ማራት፣ በቸርነቱ በምሕረቱ አስባት። ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ ፓርት ላይ እንገናኛለን። ደህና ሁኑ። ሰላሟ ይመለስ። ፈጣሪ ሰላም ይስጣት፣ ሰላሟን ይስጣት። በጣም ያሳዝናል። ከባድ ነው። ጤና ይስጥን። አመሰግናለሁ። ላይክ እና ሳብ አትርሱት። በጣም አመሰግናለሁ።